ምንድነው በመጪው 2 ሳምንት ነገሮች ወደ ጦርነት ሊያመሩ ይችላሉ እንድንል የሚያስገድድ እሱ ላይ እናደርግ። ከሰሞኑ ቀደም ሲል እንዳልነው ዝግጅቶች እየተካሄዱ ነው። አገሪቷ ያለችበትን እጅግ የበዛ አጣብቂኝ ሁኔታም ደጋግመን እያነሳን ለምሳሌ እጅግ ግፍ የሚፈጸምበት የአማራ ህዝብ በቁጣና እጅግ በልህ በቁጭትም እየተነሳ መሆኑን አንስተናል። አንድ ቪዲዮ እንመልከት እስኪ ምን ይነግረናል፣ ምን ያሳየናል? በሰዓቱን የማምር የነበርኩ ከደቂቃዎች በኋላ ነው እንደዛ የተፈጠረው። ነገር ግን አንድ የምስኪን ህፃን ልጅ ቆርጠህ ወይም ደግሞ ገለህ ጨጭቀህ በመሄድ አማራን አሸንፋለሁ ማለት ዘበት ነው። የአንድ ምስኪን ልጅ ገለህ ማለት አማራን አሸንፍ ማለት አይደለም። እኔ ለእህቴ ዛሬም ነገም ደሟን እመልሳለሁ። ደሟን እንደምልስ እርግጠኛ ነኝ። የአማራ ልጅ አንድ ሴት ልጅ ጡት ቆርጠህ አማራን ለማሸነፍ እኔ እንጃ በጣም ስሜታም ነኝ። እንዴት የሴት ልጅ ጡት ይቆረጣል? እንዴት አንድ 20 ዓመት ያልሞላት ልጅ እንዴት በግፍ ትገደላለች? እህቴ ተደፈረች፣ እናቴ ተደፈረች። ከ300 ሺህ እስከ 400 ሺህ ባለው ህዝብ የተጎዳ ተጨፈጨፈ፣ ተበደለ፣ ወጣ፣ መነነ በወጣችው በአንድ ህፃን ልጅ ፔንታል ግፍ ኧረ አይገባም። ውድ ኢትዮጵያውያን ይሄ በአማራ ክልል ላይ የሚፈጸም በደል እውነት ነው ወይ? ልክ ነው ወይ? ይሄ ኧረ እባካችሁ የሆነ ምላሽ እንሰጥ እንፈልጋለን። ፍትህ እንፈልጋለን። ሴቶች ፍትህ አጠናን። ሴቶች ለምንድን ነው ሴቶች የምንጨቆነው? ሴቶች እየተበደልን ያለ ነው። ሀገራችን ተበደለ ብለን በወጣ ነው መሞት እኮ ለሞት የወጣ ነው። ነገር ግን ለምን በግፍ እንገደላለን? ለምን አሟሟታችን አሳምረን መሞት አለን? እኔ እህቴ ሞተች ብዬ ወደ ኋላ አልልም፣ ወደፊት ነው እንጂ ይቺ ምስኪን እናቱ ያት እስኪ ልጇን አሳልፋ ስለሰጠች ይሁን ዛሬ ቆሳስላ ተቀምጣለች። የደረሰባትን መከራ፣ የደረሰባትን ሰቆቃ፣ የገጠማትን ፈተና፣ የገጠማትን መከራ ነው እየዘገበች። እንዲህ ያለ መከራ፣ እንዲህ ያለ ፈተና፣ እንዲህ ያለ ሰቆቃ ገጥሞናል ነው እያለች ያለች። ይሄ ብሶት የአማራን ህዝብ ወደ ለየለት ቁጣ ሲቀሰቅሰው ምክንያት አለ። ያለ ምክንያት የሚያደርገው ጦርነት አይደለም። የአማራ ህዝብ እያደረገ ያለው ፍልሚያ የህልውና ነው ሲባል ምክንያቱ ይሄ ነው። የህልውና ጦርነት ነው እየተደረገ ያለው ሲባል ምክንያቱ ይሄ ነው። በዚህ የህልውና ጦርነት ውስጥ የአማራ ህዝብ በዚህ የህልውና ጦርነትና ተጋድሎ ውስጥ ፍትሃዊ ተጋድሎ ስለሚያደርግ ምን እያስመዘገበ ነው? ምን አይነት ድል እየገጠመው ነው? ሌላውን ተውት። በድሮን በመድፍ በሞርታር በሁሉ ታግዞ እየገሰገሰ ያለው የአብይ አህመድ ጦር በጎጃም ቀጠና ምን ገጠመው? ድል ቀናው? እንዲህ በብሶት የተነሳ ህዝብ ጋር ተፋልሞ የገጠመውን እንመልከት። ይሄ የምታዩት ያገዛዙን ተልኮ ተቀብሎ የመጣ ግፍ ሊፈጽም የመጣ ሰፊ ኃይል ተማርኮ በፋኖ እንዲህ እየተነዳ የምትመለከቱት ፋኖች ማርከው የሚያጓጉዙት ነው። ይሄ ሰራዊት ለምንድን ነው ድል የማይቀናው? ድል ሊቀናው የሚችለው አንደኛ ደጀን ህዝብ ያለው እንደሆነ ነው። ፋኖ ልክ ደጀን ህዝብ እንዳለ፣ ይሄ ኃይል ደጀን የለው።
የአማራ ህዝብ ጀስት የሆነ ፍትሃዊ የሆነ ትግል እያደረገ ነው ስንል ምክንያቶቻችን የተገፋ ህዝብ፣ መከራ ውስጥ ያለ ህዝብ፣ ፈተና ውስጥ ያለ ህዝብ፣ ስቃይ ውስጥ ያለ ህዝብ ነውና እና ትግሉ በአንድም በሌላ መልኩ በዚህ ደረጃ ተጠናክሮ ወደፊት እየገፋ ነው። በዚህ መካከል አብይ አህመድ ወደ ባሌ ሄዶ የዋሻ ስብሰባ ካረገና ከመሸገ በኋላ ይሄ በውንብድና የሚንቀሳቀስ ኃይል አሁን ሄዶ የአሰብና የትግራይ ጉዳይ ጦርነት ወደ ማድረጉ የማይቀር ወደሚል ድምዳሜ ላይ ሲደርሱ በትግራይ በኩል ቀደም ሲል ያቀረብንላችኋል ወደ ዝግጅት የአገዛዙ ጦር ኮማንዶ ድለቸው ኸመይ ዝልል አሜሪካ ከራቀን ሕዘው ዘለኹም ኩራት ተኸታተልቲ እዞም ተወረርቲ እዚኣቶም ኣብ ዝኾነ ይኹን ቦታ ኣብ ዝኾነ ይኹን ግዜ ኣትዮም ፍሉይ ዝኾነ ኣለዎ ክፍፅሙ ዝኽእሉ ፍሉይ ዝኾነ ቴክኒክ ዘለዎም ፍሉይ ዝኾነ ወታደራዊ ብቕዓት ዝወነኑ ኣካላዊ ብቕዓት ዝወነኑ ጀጋኑ እዮም እዚኦም ሞራል ትዕዘብዎ ዘለኹም ካብ መኪና ዝላይ ናብ መኪና ዘሊልካ ክደይ ፀላይ ተጥቅዕ ከመይ ትከላኸል እዩ እዚ ዘብቃዕኹም ኣሰልጠንትና እውን ክብረት ያበልና እንኳዕ ደስ በለኩም እንኳዕ ደስ በለና ሞራል በአገዛዙን ጦር ቀደም ሲል እያነሳ ነው። ዋናው ነገር እዚህ ጋር ለማንሳት የፈለግነው አብይ ወደ ባሌ ያቀናው ለምንድን ነው? ከባሌ በኋላ ሬድዋን ሁሴን እና ጌታቸው ረዳ ወደ አፋር የሄዱት ለምንድን ነው? አፋር የቀይ ባህር አፋሮች ሽምቅ ተዋጊ ወደ ስልጠና የገባው ስልጠና ተመረቀ ተብሎ የተዘገበበት ምክንያት ምንድን ነው? እነዚህ እንደተጠበቁ ሆነው አብይ አህመድ በመጪው 2 ሳምንታት ውስጥ መረጃዎች እንደሚያሳዩት ከትግራይ ኃይሎች ጋር ቀዳሚውን ጦርነት ጀምራለሁ የሚል ዝግጅት እያደረገ ነው የሚገኘው። በቀደም ዕለት ምናልባት የዛሬ ሳምንት ገደማ ከትላንት በስቲያ ግን በዝርዝር ስንዘግበው የነበረው አብይ አህመድ የብርሃኑ ጁላ ጦር እነ ጻድቃን በዋናነት እንዲመሩት ተደርጎ ትግራይ ውስጥ ያለው አርሚ 7ን በማማለል ማለት ይሄ ወደ ምንድነው ካርቱም አልቡርሃን ካርቱምን እንዲቆጣጠር መልሶ እንዲቆጣጠር ከዳጋሎ ጥቃት ረድቷል የሚባለው ጦር እንዲቆጣጠር አግዘው የነበር እና እኛም ስንዘግበው የነበረው አርሚ 7ን ሌሎቹንም በትግራይ ያሉትን ቀደም የጠቀስናቸው አርሚ 32 አርሚ 24 አርሚ 43 ነው አርሚ 43 አርሚ 24 አርሚ 33 አርሚ 28 እና አርሚ 44 አሁን ስብሰባ መሆኒ ትላንት ተቀምጠው ነበር። እነዚህን ጨምሮ አርሚ 7ንም ሌሎቹንም ለመበታተልና ጥያቄ የቀደም ሲል ያነሱት የነበረውን ጥያቄ በማጉላት እነ ጻድቃን በትግራይ ወታደራዊ አመጽ እንዲቀሰቀስ በማድረግ ከዚያ በኋላ መቀሌን ለመቆጣጠር የሚያስችል ፕላን ወጥቶ ነበረ። 6 ቢሊዮን ብር መድበውበት ነበር። የ6 ቢሊዮን ብር የተመደበበት ፕሮጀክት ከሽፎ ነው ወታደሩ መሆኒ ላይ ተሰብስቦ ትላንትና ከነጆን መዲድ ጋር ሲመከር ነበር። ይሄ ማለት ግን መቀሌን የመቆጣጠር ፕሮጀክታቸው ከሸፈ ማለት ግን ይሄን ነው የምታዩት። መቀሌን የመቆጣጠር ፕሮጀክታቸው ከሸፈባቸው ማለት ግን በ2 ሳምንታት ውስጥ እናደርገዋለን ያሉትን ጦርነት አይጀምሩትም ማለት አይደለም። አንለስ ዓለም አቀፍ ጫና መጥቶባቸው ካልሆነና በሌላው ወገን የተደረገው ዝግጅት አያዋጣንም ብለው ካላሰቡ በቀር ማለት ይሄ ነው ሪያሊቲ። ወዳጆ ዋርካ መጡ የለም መከላከያ ኖ ሞር መከላከያ አልቋል። እንደውም ቀይ መስቀልናና ተረከበን አልቻልንም፣ እነሱን ሁሉ መቀለብ አልቻልንም፣ ተረከበን ቀይ መስቀል ወይ አጀንዳውን ቀይ መስቀል ሊቀበል ነው፣ እንዲህ ሊቀበል ነው፣ እንዲህ ሊቀበል ነው። ምድር አንቀጥቅጥ እዩት ይሄንን ማዕበል ተባለ። እንትና ምንድነው ፎቶሾፕ እንዳይለው ጀነራል ባጫ ምናምን ሁሉ ነበር የነበር። ስለዚህ ሁለተኛው ትርክታቸው መከላከያ አልቋል የሚል ሆነ። በደንብ እንድታስተሳስሩ ስለምፈልግ ነው። መስፍን የምትባለው ካለም እየሰማ እንድትሄድ ነው።
ቀጠሉ መከላከያው ስላለቀ የኦሮሞ ወጣቶች በገፍ ወደ አማራ ክልል ገቡ የሚል ሰሩ ቀጥሉ በድፍረት ባይዘው ማንንም የኦሮሞ ወጣቶች ብሎ ለመጻፍ አላፈሩ ነፋስ ይሌናል አላፈሩ የኦሮሞ ወጣቶች ብሎ ለመጻፍ በኦሮሞ ወጣቶች በገፍ ገቡ አንዳንዶቹ ልዩ ኃይል ያለዋል የኦሮሞ ወጣቶች የኦሮሞ ልዩ ኃይል ሚሊሻ በገፍ ገባ ሲገባ ግን የመከላከያ ዩኒፎርም ለብሶ ገባ እኛና እነሱ ፈጠሩ ክላሲፊኬሽን ማለት እሱ ነው ክላሲፊኬሽን ማለት እሱ ነው ለምንድነው የሶማሌ ወጣቶች ገቡ ያልተባለው ለምንድነው የደቡብ ወጣቶች የጉራጌ ወጣቶች የሃዲያ ወጣቶች የምናምን ወጣቶች ለምን ገቡ አልተባለም አያስፈልግም ኢሳያስ አላዘዘም ይሄን ሻቢያ አላዘዘም ሻቢያ ምን ያዘዘው የኦሮሞ ወጣቶች አማራ ክልል ገቡ የሚለውን ያዘዘው የተቀበሉትም እነሱ ናቸው እያንዳንዷን ዶት ለታሪክ እንዲቀመጥ ነው ማነሳው እንድታያይዙት ነው ምን የተለየ ነገር ስለሆነ ነው የኦሮሞ ወጣቶች አማራ ክልል የሚገቡት ምን የተለየ ነገር ስላለ ምን ነው እየተናገሩ ያሉት ስርዓቱ የኦሮሞ ነው ሌላ አይደለም ስርዓቱ የኦሮሞ ነው የሚል ሜሴጅ ነው ኦሮሞ መጣብህ ነው ቀጥሉ ስለዚህ የመጣብህ ደግሞ ያለው መከላከያ ስላለቀ የሱን ዩኒፎርም ለብሶ ነው የመጣው ተው ይሄ ነገር አደገኛ ነው እረባካችሁ ይሄ ነገር አደገኛ ነው ሌላው የኦሮሞ ጽንፈኛው ምናምን ሌላ ነገር ላይ ተጠመደ ሌላ ነገር ላይ የሆነ የብልጽግና ሰዎች አጀንዳ ሁሉ የሚሉ ሰዎች ጀመሩ የብልጽግና የሰጠን አጀንዳ ፋርሳ ቡላ ፋርሴ ምናምን ባሉሉ ጀመረ ተው እንደሱ አይደለም ምንም ልትሉ ትችላላችሁ ኔሬቲቭ ግን ትርክቱ እያደገ ነው እየሄደ ያለው ወደ ማህበረሰብ እያነጣጠረ ነው ይሄ ነገር መከላከያ ያለቀ ሲልህ አይ ቢያልቅም የሚከላከለው ደግሞ ሌላ አካል መጣ እንደሚልህ ቀጣይ ይታወቅ ነበር ተው እነሱ ግን ጀመሩ ክላሲፋይ ያደረጉት እኛና እነሱን ጀመሩ የመጀመሪያው የጄኖሳይድ መጀመሪያው ክላሲፊኬሽን ነው ሂዱና ግሪጎሪ ስታንሰን ያጻፈው ነው አንብቡት የመጀመሪያው ክላሲፊኬሽን ክላሲፋይ ያደረጉት እኛ እነሱ መጡብን የት እኛ ቦታ ላይ ተሰማላችሁ ቪዲዮ ኦዲዮ ሰማችኋል ቪዲዮ ሰማችኋል በር ላይ መጥቶ ኦሮሞ እየጨፈጨፈ ነው የሚል አሰማችኋል ትላንትና አማራ ክልል ኦሮሚያ ላይ ሲጨፈጨፈ የነበረው ዛሬ መኖሪያ ቤት መጥቷል ይልሃል ምሬ ወዳጆ ዋርካው ይልሃል ይሄንን ዝም ብሎ አይደለም ዋርካው የመጣው ሻቢያ ነግሮት ነው ህዋቶች ነግሮት ነው ከባዶ እንዳይመስል ምን የትኛው የስንተኛ ክፍል ነው ዋርካው ስንተኛ ክፍል ነው ዋርካው በነገራችን 12 ያጨርሶ ዋርካ ነው ግን ስለዚህ እኛና እነሱ ክላሲፊኬሽን ተጀመረ ክላሲፋይ ሆነ ከዚህ በኋላ አማራ ክልል ውስጥ መከላከያ የሚባል አይደለም ያለው የኦሮሞ ወጣቶች ነው ያሉት በምን የመከላከያ ልብስ የለበሱ የመከላከያ ልብስ የለበሱ የኦሮሞ ወጣቶች ክላሲፋይ ሆነ አራተኛ ቀጠሉና
ኦኬ መከላከያው የለም ኦሮሞ ወጣቶች ገብተዋል ዩኒፎርም ለብሰዋል ከዛ ጭፍጨፋ ተጀመረ ተባለ ጨፈጨፉን ሆነ ቃሉ በሙሉ ምን ያረለው ሚዱና ሚዲያዎችን እያንዳንዱ ስሙ ያንዲ ሚዲያውን ስሙት የጌታቸው አሰፋ ሚዲያ ስሙት ጽንፈኛ አማራ እዚህ ከዩጋንዳ ከምን የሚተላለፉትን ከዚህ የሚተሰሟቸው ጸባችን ይያሉ ነው የነበርኩበት ጸባችን እኮ ጨፍጨፋ እንዲተላለፍ ተከልክለን ምናምን እኮ ሲሉ ተሰሟቸው ነበር ነፍስ ይማር ለአንዳንዶቹ ሚዲያዎች ተጨፈጨፍን ተገደልን አርቢትራሪ በሆነ መንገድ በጅምላ ስለዚህ ማን የገባው ማን የጨፈጨፈው አራተኛ ትርክ ተፈጠረ ማለት አምስተኛ እያንዳንዷን ስቴፕ በግሪጎሪ ስታንሰን ክላሲፊኬሽን ውስጥ እየከተታችኋቸው ይሉ በነገራችን አምስተኛ ቀጠሉና እነዚህ ጨፍጫፊ የኦሮሞ ወጣቶች በጅምላ የመጡ ሳይሆን አመራር ከበላይ የተቀበሉ የመጡ ናቸው ከመከላከያም አመራር ይቀበላሉ ትዛዝ ይቀበላሉ ከላካቸውም አካል ትዛዝ ይቀበላሉ ሽመልስ አብዲሳ ትዛዝ ሰጪ ነው ተባለ አማራ ውስጥ ላለው ነገር ትዛዝ የሚሰጠው የኦሮሚያው ፕሬዝዳንት ተደረገ ሽመልስ አብዲሳ ነው እኔ እያንዳንዱን ነገር እንድታያይዙ ስለፈለኩ ነው ሽመልስ አብዲሳ አመራር የሚሰጥበት ጭፍጨፋ ተደረገ ሶ ኦርጋናይዜሽናል ስትራክቸር ሊደርሺፕ እንበለው ምን አለው መዋቅር አለው ማለት ነው በመዋቅር የተደገፈ በአመራር የተደገፈ ግብታዊ ሳይሆን ሊደርሺፕ ያለው ትዛዝ የሚቀበል ትዛዝ የሚሰጥ ጭፍጨፋ ነው ማለት ነው ሄዱ ስሙና ምሬ ወዳጁ ስሙት ዋርካው ስሙት በሽመልስ አብዲሳ የተመራ ኃይል ነው ኦሮሚያ ነቅሎ ወደ አማራ ክልል የገባው ይላል ኦርጋናይዜሽናል ስትራክቸር አለው ሊደርሺፕ አለው ቼን ኦፍ ኮማንድ አለው ግብታዊ አይደለም የታቀደ የታሰበ በእቅድ የሚመራ ነው ማለት ነው ቋቅ ቢልህም ስሟ አላስወጣህም ቋቅ ይበልህ እኔ ለታሪክ ነው ያስቀመጥኩ ያለሁት ምንም ይቆጨኝ ነገር የለም ምንም ምሸፋፍነው ነገር የለም ቀጠሉ ኦርጋናይዜሽናል ስትራክቸር ሊደርሺፕ ቼን ኦፍ ኮማንድ ምናምን አንዱ ግሪጎሪ ስታንሰን የሚያነሳው እሱ ነው ሄዱና አስሩን ማውጣቸውና እኔ የምናገረውን እየሰካችሁት ሄዱ ለእናንተ የቤት ስራ እሱ እንድስጣችሁ አሁን ኤርሚያስ የምታወራው እዚህኛው ካታጎሪ ያለ ነው ያላችሁ ከተቱት የተወሰነውን ቅድም ነግሬያቸዋለሁ አንዳንዶቹን ሜንሽን አደረግላችኋለሁ ግሪጎሪ ስታንሰን ብሉና እንትን ላይ ዝም ብላችሁ ጎግል ላይ the genocide 10 steps ብላችሁ ግቡ ታገኙ ኢሚዲየትሊ ኤአይው ያወጣላችኋል ከዛ እኔ ማውራውን እየወሰዳችሁ ሰኩት ሰለሞንም ካለ መተሰካው እኔ ማውራው ቀጠሉ ይሄ የገባው ኃይል ኦሮሞ ነው የኦሮሞ ወጣቶች ናቸው ልብስ ለብሰዋል የመከላከያ ዩኒፎርም ጨፍጭፈዋል ጭፍጨፋው የተመራው በሊደርሺፕ ነው በግብታዊነት በስሜት በምናምን አይደለም አመራር አላቸው ኩማ ደመቅሳ የኦህዴዱ ሲኒየር አመራር በባሌ ዋሻ አብይ አህመድ ከሰበሰባቸው መካከል አንዱ ነበረ ካንደበቱ አጥቶ የተናገረው
ይሄ ልማት ብሎታል እሱ። እንስማማም ባንስማማም ልማት የሚለውን ቃል ከተጠቀመ በኋላ ሊቀጥል የሚችለው ግን የአፈሙዝ መቆም ከቻለ ነው። ጦርነት መቆም ከቻለ ነው። ሰላም የለም፣ ሰላም በሌለበት ደግሞ ልማት አይመጣም የሚል ንግግር አሰምቷል። የኩማን ደፈር ያለ ንግግር የተከተለው ጻድቃን ነው። ጻድቃን ጀነራል ጻድቃን በተውለሸለሸ አድርባይነትም ቢሆን እኔ ያልኩት ብቻ ይሁን ከሚል በመውጣት በመነጋገር ከታመነ ስርዓት ማነው ፖለቲካውን ማዘመን ወይም መለወጥ ይቻላል የሚል ገደምዳሜ ተነግሯል። የሁለቱም ንግግር በአብይ አህመድ አልተወደደም። ሁለቱም መጀመሪያ ሲያለቀልቁ ለአብይ አህመድ ሶፍ ዑመር ዋሻን እንደማያውቁት ሁሉ 21 ዓመት የመሩት ክልል ላይ እና አባዱላ ፖለቲካ የሰሩ መስሏቸው እስከዛሬ የማናቀውን አሳየህን እያሉ ራሳቸውን እያቃለሉ ራሳቸውን እያዋረዱ አዲስ ዋሻ የተገኘ ይመስል አዲስ ቀይ ቀበሮ የመጣ ይመስል አዲስ ተራራ የበቀለ ይመስል የነበረውንና ተራራ ላይ አውጥቶ ሲያሳያቸው በሄሊኮፕተር ሲያዩት የከረሙትን ተራራ ላይ አቁሞ አሳይቷቸው የተሻለ ማየት ቻልን የሚሉ ጌታቸው ረዳ እዚህ ላይ ነበር ማዮፒክስ የሚለው ዳፍንት የሚለው እዚህ ላይ ነበር መገለጥ የነበረበት። የባህዴን ሰዎች አብይን መረዳት ያልቻሉ ማዮፒክስ ናቸው ዳፍንታም ናቸው ሲል ነበረ። አብይን ተከትሎ ዳፍንታም የመሆን ትርጉም ጌታቸው ረዳ በራሱ ፕራክቲስ አደረገውና በሄሊኮፕተር አይቻታለሁ ያላትን ባሌ አብይ አህመድ አንድ ተራራ ላይ አስወጥቶ ቁልቁል ሲያሳየኝ በሄሊኮፕተር ከሰማይ ከማየው የተሻለ ባሌን አየኋት ይላል። ማዮፒክስ ማለት ይሄ በራስ ላይ ሲደገም እንግዲህ ወደ እዚህ ላይ ጊዜ ለማባከን ከብፁዕ ቅዱስ አቡነ ማትያስ ንግግር ጋር በተያያዘ ነኩማ ይሄንን ማነው ቀደም ብለው ነኩማ ይሄን ቢናገሩ ፓትሪያርኩ እንደዚህ አይነት አቋም ይዘው ሲኖዶሱ የእርስ በርስ እልቂትና ጦርነት ሊቆም የሚያስችል ግፊት ማድረግ አለብን የሚል ንግግር ቢያደርጉ አብይ አህመድ ቀደም ሲል ለነኩማ ደመቅሳ ጦርነት ይቁም ጥያቄ የሰጠው ምላሽ እዛው በፊታቸው ጌታቸው ረዳ ሲያለቀልቅና ሲያሸረግድ ጠቅላላ ፊቱ ጥርስ በጥርስ የነበረው አብይ አህመድ በደቂቃ ውስጥ ፊቱ ጉበት መስሎ በደቂቃ ውስጥ ፊቱ ጉበት መስሎ ተቀያይሮ በቁጣና በድንፋታ የተናገረው ማንኛውም ኢኖቬሽን አለ ልማት በጦርነት እያለ ልማት አይመጣም ለሚለው ጥያቄያቸው የመለሰላቸው ማንኛውም ልማት የሚመጣው በፍጭት ውስጥ ነው፣ በግጭት ውስጥ ነው። ጦርነት የሚባል ነገር አቁም የሚባል ነገር መስማት እንደማይፈልግ ከጦረኛ ፖሊሲ መውጣት እንደማይፈልግ እዛው ነው ያረጋገጠላቸው። ማንኛውም ኢኖቬሽን ወይም ፈጠራ ከፍልሚያ ውጪ ሊሆን አይችልም አላቸው። ፍልሚያ የሚባለው ይቁም፣ ጦርነት የሚባለው ይቁም አሉት። ምላሹ ምንድነው? ማንኛውም ኢኖቬሽን፣ ማንኛውም ስራ፣ ማንኛውም ልማት ከፍልሚያ ውጪ አይመጣም ማለት። ስለዚህ ልማት ለማምጣት ጦርነት ያስፈልጋል ብሎ ያምናል። አገር ለመምራት ጦርነት ማድረግ ያስፈልጋል ብሎ ያምናል። አብይ አህመድ ፖሊሲው ጦረኝነት ነው ስንል የነበረው ለዚህ ነው። ስለዚህ ጦርነት ይቁም ብለው ለምክረ ሐሳብ ላቀረቡ አካላት የመለሰላቸው ይሄንን ነው። የአቡነ ማትያስ የፓትሪያርኩ ንግግር ከዚህ የተለየ ምን ሊፈይድ ይችላል ነው ጥያቄ። አብይ አህመድን ጦርነት ልታቆም ይገባል ብሎ መጠየቅ የሚያስገኘው መልስ ምንድን ነው? ለኩማ የተሰጠው መልስ ነው። ለኩማ ደመቅሳ የተሰጠው መልስ ምንም ይል ማንኛውም ፈጠራ፣ ማንኛውም ኢኖቬሽን ኩማ እንደምትለው ሰላም ሲሆን ብቻ አይደለም፣ እንዳውም በግጭት ውስጥ ነው፣ እንዲያውም በፍጭት ውስጥ ነው። ይሄንን ያለው በፍልሚያ ውስጥ ነው ቃሉን የገለጸው በፍልሚያ ብሎ። ስለዚህ ቅዱስ ሲኖዶስ ጦርነት እንዳይካሄድ ይቁም የሚል መግለጫ ቢያወጣ አብይ አህመድ ከ3 እና 4 ቀን በፊት ባሌ ላይ ኢኖቬሽን ፈጠራና ልማት የሚኖረው ፍልሚያ ሲኖር ነው ስላለ በፍልሚያ እንሄድበታለን። ይህንን ሁኔታ አድማጮች እንዴት ትከታተሉታላችሁ?